ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛ። አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ሀሳብ አስተያየታችሁ አይለኝ እላለሁ። ነባሮች ደግሞ ሀሳብ አስተያየታችሁ ስለምትሰጡኝ አመሰግናለሁ። ወዳችሁ ፈቅዳችሁም ስለምትከታተሉኝ አመሰግናለሁ። ኤኒዌይ ዛሬ ደግሞ እንግዲህ አንዳንድ ነገሮች ይዤላችሁ መጥቻለሁ። እንግዲህ አዳዲስ ነገር እየተፈጠረ ነው በአብርሃም እና በሩታ ዙሪያ በጣም የታዘብኩት እንዲሁም ደግሞ ምን ያህል እንደሆነ ነገሩ ማለት ድራማ ነው ሪሊ ላይፍ ነው የሚለው ነገር እኔ እንጃ። እኔ ግን 100% ድራማ ነው የሚል እቅድም የሆነ ሀሳብም አለኝ። ምክንያቱም እንደዚህ አይነት ላይፍ ይኖራል የሚል እርግጠኛ ነኝ። ማንኛችም ጋር እንደዚህ አይነት ላይፍ ወይ ደግሞ እንደዚህ አይነት ነገር አይኖርም አይኖ ምክንያቱም የእያንዳንዳችን ላይፍ ወይ ደግሞ የእያንዳንዳችን ነገር እዛ ቦታ ብናስቀምጠው እንደዚህ አይነት እኔ ቢገጥመኝ ወይ ደግሞ ለእኔ ቢሆንብኝ ብንል ይከብዳል። ነገር ግን ያው እነሱ ጋር እንግዲህ ቀለል ብሎ ነው እየታየ ያለው። ፍቅር ያደረገችው ነገር በጣም በጣም ከባድ ነው። ምክንያቱም እንግዲህ ሳያስበው አብርሃምን በዛ ከዚህ በፊት ያው ታስታውሳላችሁ ሩታ አብርሃም የሚጠጣው መጠጥ ውስጥ ምን እንደሆነ ጨምራበት ከዛ አብርሃም ራሱ ሳያቅ ብዙ ቪዲዮ ተይዞበት በጣም ብዙ ነገር ሲደረግበት ነበረ። እቃ እስከ ማሳጠብ እስከ ማስፈራራት ሄሜላን ጥሎ እሷ ጋር እስከሚሄድ ማድረግ ብዙ ነገሮች ነው። ዛሬም ደግሞ የተፈጠረው ነገር እንግዲህ ያ ነገር ነው የተፈጠረው ወይ ደግሞ ያደረጉት እንደዛው ነው። እሱም ደግሞ እንግዲህ ምንም ማለት ወይ ደግሞ ምንም ማድረግ አልቻለም። እሺ ብሎ ከመቀበል ውጭ እሺ ብሎ ከማለት ውጭ ምንም ያለው ነገር የተፈጠረ ነገር የለም። አይ ነው ምክንያቱም ሳያቅ ነው ይመስለኛል። መቼም አውቆ ከፍቅር ጋር የሁሉ ነገር ተፈጥሮ እንዲሁም ደግሞ ሄሜላን ይቅርታ ጠይቆ ተተዋት በኋላ ግን አንዳንድ ጊዜ ያው ያፈቀረ ልብ ወይም ደግሞ ያፈቀረ ሴት እውር ነው የሚባለው ነገር በሄሜላ ይሄ መልክ እዛ ይሄን ነገር እንደዚህ አይነት ልጅ ሆና ከሱ ጋር በዚህ ልክ መሄዷ ሪሊ አፍቅራው ነው ወይስ ደግሞ እናንተ እንኳን ሪሊ ላይፍ ላይ እንደዚህ አይነት ገጠመኝ ቢገጥማችሁ ምን ልታደርጉ ትችላላችሁ የሚለው ነገር አለና ያ ነገር ለእሷ ደግሞ እንግዲህ ሁሉንም ነገር ትታ ለሱ ብላ ከብዙ እየተጋደለች ነው ያለችው ከሩታ ከሄሜላ ፍቅር እንግዲህ ዋና ታሌንቷ ይመስለኛል አብርሃምና ሩታን አብሮ ለመመለስ ይመስለኛል ሄሜላን ከመካከላቸው ለማውጣት። ነገር ግን ይሄ የተደረገው ትላንትና ነገር የሆነ አስባበት ይመስለኛል ከሩታ ጋር ተመካክሮ ነው ብዬ ነው የማስበው 100%። ምክንያቱም ተመካክረው በዛ ልክ ከሄዱ ተመካክረው በዛ ልክ ሄደው ሄሜላን አሳምነው ጓደኝነት ጀምረው ሁሉም ነገር ግን የሆነ እዚህ ጋር የሄሜላ የዋህነት ነው የምታዩት። እንግዲህ አምና ተቀብላ ምክንያቱም አይመጣውም አንድ ባሏን የወሰደች ሴት ከዛ በጣም ሊገዳደሉ የሚፈልጉ ሴቶች ተመልሰው ደግሞ አንደኛ ጓደኛ ሆኖ ሲታይ አይኖ ይሄ ከባድ ነገር አለው። ምክንያቱም አይሆንም አያስሄድምም። ያ ነገር ደግሞ እሷ ዘንድ ቀላል ሆኖ ፍቅር ጀምረው እንግዲህ ጓደኝነትም ጀምረው ግን ይሄንን ያደረጉት ሩታና ማናቸው ፍቅር። ሄሜላስ በዚህ ነገር ላይ የለችም፣ ከጨዋታ ውጭ ነበረች። እና ያ ነገር አሁንም ቢሆን ደግሞ እንደዚህ ያደረጉት ወይ ደግሞ እንደዚህ ላደረጉ የበቁት ይመስለኛል ያን ነገራቸውን ለማካሄድ ነው ወይም ደግሞ እሷን ለመበቀል ያሰቡት መንገድ ነው ብዬ ነው የማስበው። ምክንያቱም በፍቅር እንግዲህ ለምናት ነበረ ፍቅር ከሱ እንድትርቅ ከሱ መራቅ እንዳለባት ብዙ ጊዜ በተደጋጋሚ እሷ ስትለምናት ነበረ። እሷ ግን ይሄን ነገር መቀበልም መስማትም አትፈልግም ሄሜላ። ለምን አብርሃምን ያፈቅረዋለሁ ለሱ ነው የምኖረው ወይ ደግሞ ከሱ ጋር መኖር ነው የምፈልገው ከሱ ጋር ነው ጊዜን መጨረስ የምፈልገው እያለች እንግዲህ ብዙ ጊዜ በተደጋጋሚ ይህን ቃል ትጠቀማለች። ታዲያ እንደዚህ የሚል ሰው እንዴት በአንዴ ነገሮችን ትውት አድርጎ ጋይስ ነገሮችን በቃ እንዳልሆነ ረስቶ አይመጣውም አይሄድማ። ያ ነገር ስላለ እሷ ደግሞ ምን ማድረግ አለባት?
ምን መሆን አለባት? ወይ ደግሞ እንዴት ነው ይሄን ነገር መፍጠር የምትችለው? ከዚህ ነገር እንዴት ነው መውጣት የምትችለው የሚለው ራሱን የቻለ ጥያቄ ነው የሚሆንባት። ምክንያቱም በዚህ ሰዓት ላይ እንግዲህ አሁን እሷ ማንን ነው ማዳመጥ ያለባት? ራሷን ብታዳመጥ ራሱ የሆነ አውቆ ያደረገ ነው አብርሃም ይመስላል። እነሱን ብትል ደግሞ እሱ ነው ያደረገው ትላለች ፍቅር። እነሱ ሁለቱ ተመካክረው ነው እነሱን ለማበጣበጥ እነሱን ለመለያየት ነው ይሄ ሁሉ መንገድ ሄዱት ማለት ነው። እና በጣም የሚያስቅ ነገር አለው እና ያስቃል። ግን ሆኖም ትችላለች ፍቅር። አንዳንድ ቦታ ላይ ያው ይታይባታል። የአብርሃም ፍቅር ይወጣላት አይመስለኝም። አብርሃምን አሁንም የምትወደው እና የምትፈልገው ይመስለኛል ፍቅር። ለዛም ይመስለኛል እንግዲህ ግን ሩታ ፍቅርን አምናታለች። እሷን ልትረዳት የመጣች መስሏታል መሰለኝ ያው እንድትታረቅ። በዚህ ሰዓት እንግዲህ በፊት ሴቶች ብዙ ጊዜ ስትለመኑ እሺ በሉ። ከዚህ ነገር መማር ያለባችሁ ነገር ምን እንደሆነ ታውቃላችሁ? የምታፈቅሩት የምትወዱት አብራችሁ ላይፋችሁን መቀጠል የምትፈልጉ አብራችሁ ደግሞ ከሱ ጋር መሆን የምትፈልጉት ወንድ ስህተት ይሰራና ያን ስህተት አምኖ ይቅርታ ሲጠይቃችሁ እምቢ ብላችሁ አትሽቆጥቆጡ። ወይ ደግሞ በቃ የሌለባችሁን ወንድነት አይሰማችሁ። አምናችሁ እንደ ሩታ እንዳትሆኑ። ምክንያቱም እሱ በጣም በተደጋጋሚ አብርሃም ሲለምን አልነበር ሩታን ታይ ብሎ በቃ ብዙ ነገር ላይ ያ ሁሉ ነገር እሷ ግን አልፈልግም፣ ሊሆን አይችልም፣ እኔ የምፈልገው መለያየት ነው፣ ብዙ ነገር ነው ያለችው። አይኑ ያ ሁሉ ነገር ደግሞ እሱ በቃ ፍላጎቷን አሰመረላት። እንዲፈርምላት አሳሰረችው፣ ፈረመ። እንዲፈታ ጠየቀችው፣ ፈታት። አሁን ላይ ታዲያ ምን ፈለገች? አሁን ላይ ደግሞ እሱ የራሱን ህይወት እንደ ልቡ ሴትም ሆነ ወንድም ሆነ የታዘብኩት ነገር እንደሆነ ታውቃላችሁ? እናንተ ካባረራችሁት፣ እናንተ ቀጣላችሁት፣ ያ ሰው ተቀብሎት፣ ያ ሰው ወዶት፣ ያ ሰው ላይፉን አስቀጥሎት ማየት አንፈልግም። ለምንድን ነው? ወንዶችም ቢሆኑ እንደዛ የተዋት ሴት ወይ ደግሞ በፊት አፍቅረዋት የነበረችው ሴት፣ በፊት ሪሌሽንሽፕ ላይ ያለች ሴት ሌላ ወንድ ጋር ሪሌሽንሽፕ ጀምራ የፍቅር ግንኙነት ኖሯት ፍቅረኛ ይዛ ተቀይራ ምናልባት እሱ ጋር ስትኖር በጣም ብዙ ታሌንት ያላት ልጅ ከሆነች ከዚህኛው ጋር ደግሞ ፍቅሯን አሳምራ ህይወቷን ቀይራ ላይክ ብዙ ነገሮች ሆናላት ስትኖር መለስ ሲሉናስ ሌላ ዓለም ውስጥ ናቸው እነሱ የሚታዩት ጌታ እና እሷም ደግሞ በፊት እንግዲህ በዛ ልክ ሲለምናት በዛ ልክ ታይ እረፊ፣ ትዳራችንን እናትረፍ፣ አጥፍቻለሁ፣ ይቅርታ መጠየቅ ባለበት እግሯ ላይ የወደቀ ላይክ ብዙ ነገር ይቅርታ ሲጠይቃት እምቢ አለች። ዛሬ ላይ ግን ከሄሜላ ጋር ሪሌሽንሽፕ ጀምሮ የራሱን ህይወት ሲኖር ብዙ ነገር ሲሆን ደስታ አልተሰማትም። የተሰማት ለምን እንደዚህ ሆነ፣ ለምን እንደዚህ ተፈጠረ፣ ለምን እንደዚህ ሆነ ላይክ ያ ነገር ነው የተሰማት። ያ ነገር ደግሞ ብዙዎቻችን ጋር ያለ ነገር ነው። በነገራችን ላይ እሱ ወድቆ ማየትና እሱ ወይ የሆነ ነገር እንዲደርስበት ወይ ደግሞ እሱ ያስቀመጠችበት ቦታ ላይ ተቀምጦ እንዲጠብቅ ከሆነ ማንም ሰው በወደቀበት አይቀርም። የጊዜ ጉዳይ ነው እንጂ ባስቀመጣችሁት ስፍራ የሚገኝላችሁ ሰው የለም። በነገራችን ላይ ሁሉም ሰው ጊዜና ሰዓቱ ሲደርስ ወይ ደግሞ እናንተ አልፈልግም ያላችሁት ሰው ፈላጊ ሊኖረው ይችላል። ወይ ደግሞ እናንተ አንዳንድ አባባል አለ፣ ሰው የወደቀበትን ነገር ሲያነሱበት አይወድም ይባላል። እና ያ ነገር ስላለ ምናልባት ሊሆን ይችላል እንጂ ጋይስ በፊት በዛ ልክ ሲለምናት ለምን እሺ አትልም ነበረ? እንደዚህ የምትወደው ከሆነ እንደዚህ የምታፈቅረው ከሆነ እንደዚህ ለሱ ፍቅር ካላት እንደዚህ ለሱ ቦታ ካላት እንደዚህ ለሱ ተሱ ጋር መሆን ከፈለገች ምን ያዛት? ያን ሰዓት ላይ ምንም አልያዛትም። እሺ ብላ ፍቅሯን መቀበል አትችልም ነበር? ትችል ነበር ጋይስ፣ ትችል ነበረ። ያሳዝናል። እውነት ለመናገር ያሳዝናል። እንግዲህ ሄሜላና ሩታ እውነት ለመናገር ይመቻችሁ። ሌላ ምን እላለሁ? ከዚህ በላይ የሆነ ባታባሉ ለወደንሳችሁ ብትጠነቀቁ ባይነኝ። ታርቃችሁ ልጃችሁን አብራችሁ ብታሳድጉ ባይነኝ እኔ እንደራሴ
በሚል አነጋጋሪ የነበረችው ቲክቶከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን። በነገራችን ላይ ጋይስ የኛ አሮጊት ሞት በጣም ነው ያሳዘነኝ። በነገራችን ላይ ጋይስ ከምሬ ነው። እና አንዳንድ ጊዜ የምናደርገው ነገር ቤተሰቦቻችንን ዋጋ ሊያስከፍል እንደሚችል እንዲሁም ደግሞ የምናስቀምጠው ነገር ምንድነው የሚለውን ነገር በጣም ማሰብ ይገባናል በእውነት። እና በጣም ነው ያሳዘነኝ። ምክንያቱም እሳቸው እዚህ ሀገር ሲመጡ ደግሞ ትልልቅ ሰዎችን በተለይ ከሀገር በማውጣት ዙሪያ ከሀገር ባታወጧቸው ማለት ቶሎ ብሎ ከሀገር ባይወጡ አገር ውስጥ ሆነው ያላችሁን እንክብካቤ ወይም ደግሞ ያላችሁን ድጋፍ እዛ ሆኖ ቢያደርጉላቸው ደስ ይላል። ከምሬ ነው። አንዳንድ ነገሮች እስቲ ዝም ብላችሁ እዩ። ብዙ ጊዜ ሰው ሀገር እኛ አሮጊት እንግዲህ ልጃቸውን ሚዲያ ደግሞ ትልቅ ተጽዕኖ አለው። ሚዲያ ላይ የምታቀርቡትን የሚሆነውን ነገር በጣም ማስተዋል አለብን። ሚዲያ በጣም አስቸጋሪ ነገሮችን ያቀርባል። በጣም አስቸጋሪ ነገሮች ይፈጠራሉ። በጣም ብዙ ነገሮች ጋይስ። ምክንያቱም ሁሉም ሰው ሚዲያ ተጠቃሚ ነው። ሁሉም ሰው መጻፍና ያቺ የሚጽፋት ኮሜንት ለኮሜንታተሮቹ ኖርማል ሲሆን ያን ኮሜንት ለሚያነበው ሰው ወይ ደግሞ ለሚያየው ሰው መልካም አይደለም። እኚህ ሴትዮ በእድሜ ትልቅ ሰው ናቸው። ልጃቸውን በዛ ልክ ሰው ሲሄድባት ጭንቀት ነው የገደላቸው ነው የምለው። በጭስ ታፍነው ነው፣ በጣም ስለምታሰራቸው ነው። አሜሪካን ሀገር ላይ ወስዳ የእሷ ልጅ ስለሚያሳድጉ እሷን ሲያርሱ ወይ ደግሞ ቆጮ ሲሰሩ ወይ ክትፎ ሲሰሩ በቃ ብዙ ነገር ሲያደርጉ ነበረ። አይኑ አቃለው መጦሪያ ሰዓታቸው የደረሰ ሰውን ስራ ስሩ ወይ ደግሞ እርግጠኛ ነኝ እሷም ደግሞ ሀኒ ስሩ እንዲያሩ አትልም። እናቶች በባህሪያቸው ሲሰሩ ነው ደስ የሚላቸው። የኛ እናት ወይ አንቺ አንተ እናት ልጇን ልታረስ ብትመጣ ቁጭ ብላ አይደለም ወይ ደግሞ ሰራተኛ እየሰራ አይደለም ወይ ደግሞ እንደዚህ ሳይሆን መስራት ይፈልጋሉ። እናቶቻችን እንደኛ አይደሉም። እናቶቻችን የሚያደርጉትን የፈለጉትን ነገር ማድረግ ደስ ይላቸዋል። እሷም ደግሞ መቼም ነፃነታቸውን ሰጥታ እንዲሰሩ ያደረገችው በዚህ ነው እንጂ ለሳ በጣም ቦታ እንዳላት እናቷን በጣም እንደምትወድ ይሄ ነገር በተፈጠረ ሰዓት ብዙ ነገር ፌል እንዳረገች ራሷ ለቤታና ለመማር ነግራ መማርና ቤታ ሲያወሩ ነበረ። እንዲሁም አንድ ልጅ ቪዲዮ ፖስት ታሳቸውን ተናግራ ቤተሰብ የምትሰድቡ ኮሜንታተሮች ፎቶ ለጥፋችሁ ሰርታችሁ ቤተሰብ ሳይሞት ሞተ የምትሉ ጋይስ ወዴት እየሄድን ነው? በእውነት በጣም ነው ሚዲያ አጠቃቀማችን እንዴት ነው? ሚዲያ ለብዙ ሰው የገቢ ምንጭ፣ ለብዙ ሰው ህይወት መቀየሪያ፣ ለብዙ ሰው ደግሞ ሲሆን ለብዙ ሰው ደግሞ ህይወት ማጫ መንገድ ነው። በነገራችን ላይ ይሆን ያለ ነው። በጣም ከባዱ ነገር ይሄ ነው ጋይስ። በእውነት በጣም ከባዱ ነገር አያሴድም እኮ አይሆንም እኮ እንዴ አይሆንም እኮ በእውነት አይመጣውም እኮ። ለምንድነው በእኛ ሰው የሚያዝ ነው እንዴ? ዛሬ በእኛ ባይደርስ እኮ ሚዲያ ላይ ምን እየተካሄደ ነው? ምን እየሆነ ነው? ስንቶች ናቸው በሚዲያ ኮሜንት ህይወታቸውን ያጡ? ስንቶች ናቸው በኮሜንታተሮች? ሰው እኮ ራሴን ላጠፋ ነው ብሎ ሲመጣ እኛ እኮ ገመድ የምንሰጥ ሰዎች ነን እኮ። ሰዓት የደብት አነቅ የምንል ሰዎች ነን እኮ። ሰዓት የደብሽ ሙች የምንል ሰዎች ነን እኮ። ለምንድን ነው በዚህ ልክ ክፋት፣ በዚህ ልክ ተንኮል፣ በዚህ ልክ ሸር፣ በዚህ ልክ የሰው ሞት የሚያስደስተን? ኮሜንት ስንሰጥ ለምን አንጠነቀቅም? በእውነት እኔ እናት ሞቱ ተብሎ ሲሰማ አይኖ አላመንኩም። ምክንያቱም ትላንትና ደህና ሆኖ ልጃቸውን በዛ ልክ ሲያጠለጥሉ አይን ውስጥ ሊኖርበት ይችላል። የሰው ልጅ ሁሉም ነገር ድብቅ ነበረ። ግን አንዳንድ ነገር መማር ያለብን ነገር ምን እንደሆነ ታውቃላችሁ? ከዚህ ነገር ቤተሰቦቻችን ሚዲያ ላይ አለመውጣት፣ ሚዲያ ላይ ራሳችንን መጋፈጥ ነው ያለብን ጋይስ። በቃ ራሳችንን እዘን። እናቶቻችን እኛ የምንችለው ላይችሉ ይችላሉ። እኛ የምንሳደበው፣ እኛ የምንኮምተው፣ እኛ የምንጽፈው፣ እኛ የምናደርገው ነገር የኛ እናት አባት ቢያዩ ማለት ነው ጋይስ አይቋቋሙትም። ምክንያቱም በጣም ራስ የሚያሳምም ነገር ነው የምናደርገው። ሚዲያ ላይ መጻፍ ስለቻለን ብቻ የምንጽፈው ጽሁፍ ብዙ መዘዝ ያዘለ ነው። መናገር ስለቻለን ብቻ የምንናገር ብዙዎች ነን። በቃ ስልክ አለ፣ ኢንተርኔት አለ፣ ከዛስ ምላስ አለን።
እንዴ ምላሳችን እኮ በጣም ከባድ ናት። የምታወጡትን ቃል መጠንቀቅ አለባችሁ። ምትኮምቱ የነሱ ኑሮኛ አንኖርም። ለምንድነው ግን በጣም አስተያየት ላይ የምንቸኩለው? እሳቸው ከመሞታቸው ትንሽ ደቂቃ ስንት ሚዲያው ተጥለቅልቆ ነበር። ሁሉም በየራሱ የሚያወራው ነገር እችስ ማለት ገና አራስ የማርያም አራት ናት፣ ልጆች አሏት። በጣም ከባድ እኮ ነው። ሰው ሀዘኑን ማዘን አይችልም። ሰው ሞቶበት አብስ ክብር በእውነት ሰው ማዘን አይችልም። ሀዘኑን ነው የሚያዳምጠው። እናንተ የምትጽፉት ልብ የሚሰብር ኮሜንት፣ በጣም ልብ የሚነካ ኮሜንት። በቃ አንተ ለምን ምንድነው የምንባለው? ጋይስ አይገባንም እኮ መባላት። ለምን አስፈለገ? እቺ ምድር እኮ ምን ለኛ ለስንት አልፈልፍ ትበቃለች። በአንዱ ህይወት እኛ ለምን እንጨነቃለን? ፈራጅ ቆራጭ የምንሆነው እኛ ኮሜንታተሮች ነን። በቃ አስተያየት ሰጪ፣ ሀሳብ ሰጪ። እኛ ከዛ ሰው በላይ ስለዛ ሰው እናቃለን አናቅም? ፍርዱን ለእግዚአብሔር ብንተውስ? ፈራጅ ባንሆንስ? እቺ ሴትዮ ሚዲያ ላይ ታምጥ፣ ላይፉን ከፍታ ታምጥ፣ መፍቷ ነው። እናገባን። እሷ እስከወደደችው ድረስ ትልቅ ምናፍስ የሆነ ብዙ ሰዎች ናቸው እሷ ክስ ያቀረበችው። እንዲሁም ደግሞ ያን ክስ ያው በሰዓታት ያን ቪዲዮ ደልተው ያ ክስ የተነሳላቸው፣ እነሱም ደግሞ በእሷ መሰረት ያው እሷም ይቅርታ መጠየቅ ባለባት ጥፋት በሆነባት ይቅርታ ጠይቃ፣ እነሱም ደግሞ ባጠፉት ይቅርታ ጠይቀው ያ ነገር እኚህ ሰው በልጃቸው ላይ ያ ሁሉ ነገር ሲካሄድ ምን ተሰምቷቸው ይሆን ጋይስ? እንዲሁም ደግሞ እንደተባለው በካስታፍ ነው የሞቱት። እንግዲህ ሰው ሳይደርስላቸው እሷቸው የሚኖርበትና እሷ የምትኖርበት ቦታ ይለያይ ነበረ። ከዛ እኚህ ሴትዮ እንደተባለው ታፍነው ሞቱ ራሱ እንበል። ጉዳቱ ለማን ነው? ለሃና ነው። እኛ ለኮሜንቶች ለማ አይደለም ጋይስ፣ ለሃና ለራሷ ነው ጉዳቱ። የምትጎዳው ማናት? ሃና ራሷ ናት ጋይስ። ስለዚህ ለምንድን ነው ፈራጅ ቆራጭኛ በማገባን እየገባን የሰው ህይወት ምን በጠብጠው? በማገባን እየገባን በእኛ ንጹሃን ሰው የሚሞተው ጋይስ። እኔ ከምሬ ነው። እኔ አይ ነው የሆነ ምን ጽፈው በጣም ቢዚ ሆነን እኮ ነው ስራ ላይ ያን ቪዲዮስን ሀሳብ እንሰጣለን። መልካም ሀሳብ እንስጥ እስቲ። ደግሞ አይተን ማለፍ እንቻል። ሁላችን ወንጀለኛ፣ እኛ ጻድቅ አይደለንም። እኛ እኮ የሆነ አሁን እሷ ሚዲያ ላይ መታ ሰላም አጥች ብዙ ሰው ሲናገር ነበረ። ሳውዲ አረቢያ ላይ ታዲያ አደባባይ ላይ 4000 ሰው አስቀምጦ ጋይስ በርታ እያለ አንበሳ እያወረደ መጥቶ ሲያርደው ለምን ለነሱ ድምጽ አልተወነ? ይሄ ነገር መገዳደል ይብቃ። እኛ አገራችን ላይ እናት አባቶቻችን መተንፈሻ አጥተው ወንድሞቻችን እየታፈሱ ስራ አጥተው የሚበሉት የሚጠጡት አጥተው የሚጨነቁ የሚራቡ እናት አባት አስቀምጠን ለምን ለሌላው ለሞቀ? በነገራችን ላይ ሃኒ ሞቃ ነው የምትኖረው። ጽድት ያለ ቤት፣ ጽድት ያለ ህይወት፣ ጽድት ያለ ኑሮ ያላት ሴት ናት። ሚዲያ ላይ ብትሆን ምን ብትሆን ጋይስ የራሷን ህይወት የምትኖር ናት። እኛ ግን ኮሜንት የምንጽፈው ምንሳደብ ምንናገር የሆነ ብዙ ነገር የምናደርገው ሰዎች ደግሞ ቤተሰቦቻችን ያልሆነ ቦታ ያሉ፣ በዚህ በጦርነት እየተጎዱ፣ በዚህ በስቃይ ውስጥ ያሉ፣ ብዙ መከራ የሚያሳልፉ፣ ብዙ ነገሮች ላይ ጫና የሚደርስባቸው፣ አጋሽ አይዞሽ ባይ ያጡ፣ በጣም በብዙ ቻሌንጅ እያለፉ ያሉ፣ ዛሬ ላይ በጣም አገራችን እንደምታዩት ነው። ትንሽ ትልቅ ሳይል አፈሳ አለ፣ ጦርነት አለ፣ በጣም ስቃይ አለ። መውጣት መግባት አይችሉ፣ መስራት አይችሉ። መስራት የሚችሉ ወጣቶች ስራ አጥተው ቤት ተቀምጠው ነው ያሉት። ለምን ከሰሩ ደግሞ ሊወጡ ይይዟቸዋል። በግዳጅ ይሄዳሉ። እዛስ ግዳጅ የሚዋጋው የደሃ ልጅ ነው፣ የሚሞተው የደሃ ልጅ ነው። የሚኖረውስ ባለስልጣን። የእነሱ የባለስልጣን ልጆች ሌላ ሀገር ከፍተኛ ሀገር ይማራሉ፣ የራሳቸው ላይፍ ይኖራሉ። የደሃ ልጅ ግን ሄዶ ይገደላል፣ ይሞታል። የኔ እናንተ ወንድም ማለት ነው በነገራችን ላይ ጋይስ። እና ምናደርገው ነገርን እንወቅ። የራሳችንን ኑሮ የራሷ አሮባት የሰው ታማስላለች አንሁን። በቃ በማገባን እየገባን ሌላ ነገር እንደው አንዳንድ ጊዜ ሊያሾም በጣም ነው ሀሳቧን አፕሪሺየት ማድረግ። በማገባን ነው የምናገባው። እነሱም ደግሞ
እሳቸውም ለልጃቸው ምናልባት እንደተባለው ሚዲያ ላይ እንደሚናፈሰውም በስራ ምክንያት የሆነ ምናልባት ውስጥ ዳሳም የሆነ ጥፋት ካለባት እንደ የራሷ ነገር እግዚአብሔር ይቅጣት ጋይስ፣ እግዚአብሔር ይጠይቃት። እግዚአብሔር በቃ ሌሎቻችሁ ደግሞ መማር እናቶቻችሁን በመያዝ እንዳለባችሁ፣ እንዴት ማንከባከብ እንዴት ማድረግ እንዳለባችሁ እራሳችሁ እወቁ። እኛ ግን አንፍረድ፣ በእውነት በጣም አንፍረድ። አትፍረድ ይፈረድብሃል አይነት ነገር ውስጥ አንግባ። በማገባን እየገባን የሌላ ሰው ህይወት የሌላ ሰው ላይፍ አናበላሽ። እኛ የራሳችንን ላይፍ ብንኖር ራሱ በቂያችን ነው ብዬ ነው ማምነው፣ እንደኔ ማለት ነው። እና ለማንኛውም ስለሰማችሁ እናመሰግናለሁ። ይሄን ነገር ብናስተካከል ጥሩ ነው።